ሰዎች የእግዚአብሔር ቃል መጽሐፍ ዘፍጥረት ምዕራፍ 12 ቁጥር 1 አውጡ። እግዚአብሔርም አብርሃምም አለው ከአገርም ከዘመዶችም ከአባት ቤት ተለይተህ እኔ ወደሚያሳየው ምድር ውጣ፣ ታላቅ ሕዝብም አደርገዋለሁ፣ ይባርከዋለሁ፣ ስሜንም ደግሞ አከብረዋለሁ፣ ለበረከትም ሁን። የሚባረኩንም ይባርካለሁ፣ የሚረገሙም ደግሞ ይረግመዋለሁ። የምድር ነገሥታት ሁሉ ባንተ ይባረካሉ። አብርሃምም እግዚአብሔርም እንደነገረው ሄደ፣ ሎጥም ከእርሱ ጋር ሄደ። አሁን እኔ የምናገረው አብርሃምም እግዚአብሔር እንደነገረው ሄደ የሚለው ጋር ነው የሚያስተምራቸው። ሰዎች የመጀመሪያው ስለ ኃይልና ስልጣን ነው እያስተማርኩ የነበረው። ሰዎች የመጀመሪያው እግዚአብሔር ማመን የሚችለው የእግዚአብሔር ኃይልና ስልጣን ሲያውቁ ነው። የእግዚአብሔር ኃይልና ስልጣን ካላወቃችሁ እግዚአብሔር ማመን አትችሉም። አንድ ነገር እግዚአብሔር እንደዚህ ነገር አደርግ ብሎ እንኳን ቢናገር እግዚአብሔር እሱ ነገር ማድረግ የማይችሉ ሰዎች የእግዚአብሔር ኃይልና ስልጣን ያላወቁ ሰዎች ናቸው። እኔ ከብዙ ሰዎች ላይ ጌታ አገልግለኝ፣ የኔ መንግስት አገልግል ሲል እግዚአብሔር ሲናገር ሰዎች ምንድነው የሚያቀርቡ? መጀመሪያ ቁሳቁሶች ነው የሚያቀርቡ። እኔ እንተ ያገለግላለሁ፣ ሚስቴ ምን ይበላሉ፣ ልጆቼ ምን ይበላሉ፣ ከዛ ምን ያለኝ እኔ አሁን ጌታ ቢያገለግል ምንድነው በፋሚሊ የሚበላ የሚሉ ሰዎች አሉ። እንደዚህ የሚያስቡ ሰዎች የጠራ አምላክ ያላወቁ ሰዎች ናቸው። ምክንያቱ እግዚአብሔር አገልግል ሲል የሚያስፈልገው ነገር ሁሉ እንደሚያቀርብ፣ እግዚአብሔር አገልግል ስትል የሚያስፈልገው ነገር ሁሉ እንደሚሰጥ አንደርስታንድ ማድረግ ስለማይችሉ አምላክነቱ ማመን ስላልቻሉ ልጆቼ ምን ይበላሉ፣ ሚስቴ ምን ትበላለች፣ እኔ እግዚአብሔር አገልግላለሁ፣ ፋይናንሴ ኢኮኖሚ ምንድነው ብሎ ወደ ኢኮኖሚ ነው የሚሄደው። አገልግል ያለው አምላክ ግን ሁሉ ነገር ያደርገዋል። አሜን ነው ወይ? ምክንያቱ እግዚአብሔር አብርሃም ከዘርም ከጎሳ ተለይና ውጣ እኔ ወደሚያሳይበት ምድር ሂድ ለማለት አንደኛው ከዘር ከሞቀ ጎጆ፣ ሁለተኛ ከጎሳ የኔ ዘር የኔ አጎቴ ልጅ የኔ ከሚሉ ነገር ሁሉ ውጣና እኔ ወደሚያሳይበት ምድር ሂድ ስል የመጀመሪያው አንደኛው ከፋሚሊ መካከል ውጣ ያለ ነው። ሁለተኛ ከጎሳ መካከልም ውጣ ያለ ነው። ጎረቤት ካሉበት ከሚትታወቁ ሰዎች መንደር ምን አርግና ውጣና እኔ ወደሚያሳይበት ምድር ምን አርግ ሂድ ያለ እግዚአብሔር ለአብርሃም። አብርሃምም ደግሞ እግዚአብሔር እንደዚህ ከተናገረ ሰዓት ጀምሮ የእግዚአብሔር ድምፅ ሰምቶ ከዘርና ከጎሳ ከማህበረሰቦቹ ተለይቶ ወጣ። የወጣበት አብርሃም ምን ይዞ ወጣው? አብርሃም ብቻ ነው የወጣ፣ ሎጡ ተከትሎ ነው የወጣው። እና የእግዚአብሔር ኃይልና ስልጣን ከሌለ መጀመሪያው የእግዚአብሔር ድምፅ ማመንም አትችሉም። ለዚህ እኮ ነው እግዚአብሔር አንቺ ሴት እግዚአብሔር እናት አርግሻለሁ ሲል ከዚህ በር እንደወጡ እኔ አሁን ያለበት ህይወት ያላወቀ ጌታ እናት ያደርገኛል ብሎ እዙ ትንቢት ይቀይራሉ። እኔ አሁን ያለበት አስቤዛና እኔ የሚበላ ነገር የሌለ ሰው ሴቷ እንዴት ነው እግዚአብሔር እናት አርግሻለ? እግዚአብሔር ነገሽ አይቷል ያለው ግን ያደርገዋል። ማያራሴ ጎናሱ ጨበጥ አርግና እግዚአብሔር ነገ አይቶኛል ብሎት ያለው ነገር ያደርገኛል ብሎት እግዚአብሔር ብሎት ፊላፊቴ አይቷል ያለው ነገር ያደርገዋል። ለዛ ነው ሰዎች ትንቢት ስሙ፣ ሰዎች ትንቢት ማመን የሚጠረጠሩበት ምክንያት ትንቢቱ አይደለም የእግዚአብሔር ኃይልና ስልጣን ያለማወቅ ነው። ሰዎች ለምንድን ነው እግዚአብሔር እንደዚህ ይላል ስትል ይጠረጥራል ቁጭ ብለው። ከዛም በኋላ ሳውንድ ሪከርድ ያደርጋሉ። ፕሮፌሲ ሳውንድ ሪከርድ የሚያደርጉበት ምክንያት እኮ ካልተፈጸመም እከሌ ዋሸ ለማለት ነው። እግዚአብሔር ተናገሮ ሊዋሽ ሰው አይደለምና እኔ መልእክት አለው ለናንተ። ዛሬ ከብዙ ነገር ትለያለህ፣ ትለመለማለህ። አንተ ከያዘው ነገር ትለያለህ፣ ትለመለማለህ። ዘመናችሁ ከያዘው ነገር ጋር ትለያለህ፣ ትለመለማለህ። እና የእግዚአብሔር ድምፅ ማመን የማይችሉ ሰዎች የእግዚአብሔር ኃይልና ስልጣን ያልተረዱ ሰዎች ናቸው። ይሄ ማለት እዚህ ውስጥ እውቀት አይደለም የሚነግራቸው፣ ትሩዝ ነው፣ እውነት ነው። እግዚአብሔር እንደዚህ ይለኛል የሚሉ ሰው መጠረጠሩ ሰዎች አሉ። ምክንያቱ እንደዚህ ይለኛል የሚሉ
እግዚአብሔር አይደለም ያለው የሚሉ ሰዎች አሉ። እግዚአብሔር አይደለም የሚሉ ሰዎች ምክንያቱ እግዚአብሔር ይጠራጠራሉ እንጂ የሚጠራጠሩ ለምንድን ነው? የእግዚአብሔር ኃይልና ስልጣን ስላላወቁ። ይኸው አብርሃም እግዚአብሔር እንደተናገረው ከዘርም ከጎሳም ተለይቶ ወጣ፣ ቀጥ ብሎ ወጣው። ሁለተኛ ነገር እኔ አብርሃም ነገር ውስጥ ግርም የሚለው ማለት ነው፣ አብርሃም ላንተ የሰጠው ልጅ ለኔ መስዋዕት አድርግና አቅርብ ብሎ እግዚአብሔር ሲናገር ለምንድን ነው? አንድም ልጅ ይስሐቅ ነው ያለው። አብርሃም ሌላ ልጅ የለም። እግዚአብሔር በእርጅና ዘመን ላይ የሰጠው ይስሐቅ ነው። ይስሐቅ እንዴት ነው አብርሃም ለማረድ ይዞ ወጣው? እንዴት ነው ይስሐቅ የራሱ ልጅ አንድ ልጅ ነው ያለው፣ እሱ ልጅ ላይ ብላ ለማስቀመጥ ይዞ ይወጣ? ለምንድን ነው? የመጀመሪያው የእግዚአብሔር ኃይልና ስልጣን ባይተማመን አብርሃም ይስሐቅ ይዞ አይወጣም። አብርሃም ለምንድን ነው ይስሐቅ ይዞ ወጣው? መጀመሪያም የሰጠም እሱ ነው፣ ስጥ ያለኝ እሱ ነው። አሜን ነው። የሰጠኝ ማን ነው? እሱ ነው። ስጥ ያለ ማን ነው? እሱ ነው። እንካ እግዚአብሔር ይስሐቅ እንካ ቢታረድ ከታረደ ይስሐቅ ውስጥ ወደ አመድ ከተቀየረ ይስሐቅ ውስጥ እንደገና ሌላ ይስሐቅ ያወጣል ብሎ ነው። ምን ማለት ነው? ከታረደ ይስሐቅ ውስጥ ወደ አመድ የተቀየረ ይስሐቅ ውስጥ አሁን እኔ የሚያየው ይስሐቅ እንካ ቢታረድ አለ እግዚአብሔር ሌላ ይስሐቅ ይስጠኛል አለ። ሃሌሉያ። ሁሉ የምትዋሹ እናንተ እግዚአብሔር የምትጠራጠራችሁ የእግዚአብሔር ኃይልና ስልጣን ስለማታውቁ፣ ሁለተኛ ስለሌላችሁ ነው። የእግዚአብሔር ኃይልና ስልጣን ያለው ሰው ምንም ነገር አይጠራጠርም። በዛው ኃይልና ስልጣን ካላችሁ ችግር ቢፈጠሩ ወደዚህ አትሮጡም፣ ወደዚህ ነው የምትሮጡ። እስኪ ከእናንተ ጀርባ ይሁት ምንም ነገር የለም፣ ግድግዳ ነው ያለው፣ ይሄ በር ነው ያለው። አዮ የእግዚአብሔር ኃይልና ስልጣን ያለው ሰው ወደ ተከፈተበት ቦታ ሳይሆን የሚሮጠው ወደ ተዘጋበት ቦታ ላይ ነው። እግዚአብሔር ዛሬ እንደዚህ ይለኛል፣ ኃይልና ስልጣን ያለማምዳቸዋል። ኃይልና ስልጣን ያለማምዳቸዋል። ኃይልና ስልጣን ያለማምዳቸዋል። እና ኃይልና ስልጣን ስለማያውቁ ነው የእግዚአብሔር ድምፅ የሚጠራጠሩ። እግዚአብሔር እንደዚህ ይለኛል የሚለው የሚጠራጠሩ ሰዎች አሉ። እየጠራጠርክ ደግሞ የምትጠራጠረው ነገር ደግሞ ላንተ አይሆንም። የትልቁ ህይወታችሁ ውስጥ ፍጻሜ ያላገኛችሁ፣ የትንቢታችሁን ፍጻሜ ያላገኛችሁ፣ የእግዚአብሔር ኃይልም እናንተ ላይም ያላረፈበት ምክንያት እግዚአብሔርም ትጠራጠራለ። ግን አታምንም እኮ ጠርጥሬ ያለው ጌታ ወይ ይቅር በል አትልም። መቼም አታምንም፣ ግን እየጠራጠርክ ነው የምትኖረው። እኔ አሁን አንድ ሰው ጠርቶ እግዚአብሔር ከጉባኤ መካከል ላይ አንድ ብላቴና ልጅ ጠርቶ እግዚአብሔር ነገ የዚህ አባት ያርጋ ስትላችሁ ቁጭ ብለው የሚያዩ ሰዎች አንድ ጊዜ ነብዩ ቆይ ትንሽ ግን ጤናማ ነው ላል። ምክንያቱ እግዚአብሔር የሚለው ሌላ ነው፣ አንተ የምትጠራጠረው ሌላ ነው። ኮምፔር ማድረግ ያልቻላችሁ የእግዚአብሔር ኃይልና ስልጣን ያለ መረዳት ነው እንጂ ችግር የናንተ ቤት ውስጥ 2 ወር አይቆይም። 2 ወር የቆየበት ምክንያት የእግዚአብሔር ኃይልና ስልጣን ያለ መረዳት ብቻ ነው። ጻፉ። ችግር የኔ ቤት ውስጥ የቆየው የእግዚአብሔር ኃይልና ስልጣን ያለ መረዳት ብሎ ጻፉ። እሱ ብቻ ነው፣ ሌላ ነገር የለም። ሶስተኛ ነገር ደግሞ የሚነግራቸው ስጡ እግዚአብሔር ሲል ማሰጥ ማትሹ። ለምንድን ነው ሰዎች ቸርች ውስጥ ስሙ አጋንንት ሲወጣ ደስ ይላል። ቸርች ውስጥ አጋንንት ሲወጣ ደስ ትላላችሁ። ወንጌል ሲሰበክ ደስ ትላላችሁ። ትንቢት ጊዜ ደስ ትላለ። ብር ጊዜ ለምንድን ነው ማትደስተው? ብር ስትል ፊታችሁ ላይ ያለው ቀይ ፊት ካላችሁ አንዴ ጥቁር ይሆናል። ለምንድን ነው ታውቃችኋል? ከኪሳችሁ ብር እየወጣ ስለሆነ ነው። ከኪሳችሁ ምን እየወጣ ነው? ብር እየወጣ ስለሆነ ነው። ግን አንተ ብሩ ስታወጣ ወይ ለፓስተሩ ወይ ለነብዩ ወይ ለቤተ ክርስቲያኑ እንደሰጠ ነው እንጂ የምታውቀው ለእግዚአብሔር እንደሰጠ አታውቅም። ለእግዚአብሔር እንደሰጠ የምታውቅ ከሆነ የሰጠ 10,000 ከሆነ እግዚአብሔር 10 ሚሊዮን አድርጎ እንደሚመለስ ግን ታውቅ ነበር። ለሰጠው ለቤተ ክርስቲያን ስለሆነ አንተ ብሩ እንደጠፋ ነው የምታስበው። ለዛ እኮ ሰዎች የእግዚአብሔር ኃይል ያለ መረዳት ነው የሚከሰሩ። ዛሬ የእግዚአብሔር ኃይል ትረዳለ። የናንተ ነገር እየጨመረ ይሄዳል። የናንተ ነገር እየበዛ ይሄዳል። የናንተ ነገር እየሰፋ ይሄዳል። የእግዚአብሔር ኃይልና ስልጣን ካልተረዱ በኢኮኖሚ አይለወጡ፣
በአገልግሎት አይለወጡም፣ በምንም ነገር አይቀየሩም። ያው ናቸው። ቸርች ውስጥ የተቀመጠ ድንጋይ ነው የሚመስሉ። ወንድሜ በእኔ አይደለም ስራ የሚሰራ እግዚአብሔር ነው። ከኔ የሚጠብቀው ምንድን ነው? በኢየሱስም ብዬ ብቻ እጅ መጫን ነው። መፈወስ ያለ መፈወስ የጁ አይደለም። አሜን ነው ወይ? ስሙ ጠርቼዋለሁ። ሰውዬ መፈወስም ያለ መፈወስም የማን ኃላፊነት ነው? የእግዚአብሔር ኃላፊነት ነው። እኔ በእግዚአብሔር ስም አምኜ ያርጋለሁ፣ ጭኘዋለሁ። ዛሬ ችግራችሁ ላይ እጁን ጭናለ። ችግሩ ከቤታችሁ ውልቅ ይላል። ኢዳችሁ ላይ እጁን እንጭነዋል። ኢዳ ከቤታችሁ ውልቅ ይላል። ኪሳራችሁ ላይ እጁን እንጭነዋል። ኪሳራ ከቤታችሁ ውልቅ ይላል። እና ሰው የእግዚአብሔር ኃይልና ስልጣን ፓወር ኤንድ ኦቶሪቲ የሚባለው ኃይልና ስልጣን ማመን ሳይችል ሲቀር እግዚአብሔር ይጠራጥራሉ። የሚጠራጥሩ ደግሞ ማመን ስለማይችሉ ነው። የትኛው ነገር እኮ ከኛ በላይ ነው እንጂ ከእግዚአብሔር በላይ አይደለም። የትኛው ነገር ስማ፣ የትኛው ነገር ካንተ በላይ ነው እንጂ ከእግዚአብሔር በላይ አይደለም። ከእግዚአብሔር በላይ ደግሞ ካልሆነ ላንተ የከበደበት ችግር ወደ እግዚአብሔር አዞሮ እግዚአብሔር ያ ችግሩ ያንከባልለዋል። ኢየሱስ ጌታ ነው። እና የእግዚአብሔር ኃይልና ስልጣን ያለ መረዳት ነው ሰዎች ኪሳራ ውስጥ የሚገባ። ትልቁ ኪሳራችሁ ምንድነው? የእግዚአብሔር ኃይል ያለ መረዳት ነው። በራሳችሁ አቅም እንደጀርጋችሁ ጀምራችሁ አርጋችሁ ማሰብ። ምንም ነገር በእናንተ አቅም ተጀምሯል። በእናንተ አቅም የተጀመረ ነገር የለም። ሲጀመር አገልግሎት ባንተ አቅም አይደለም። ቢዝነስ ባንተ አቅም አይደለም። ዕውቅናም ባንተ አቅም አይደለም። ፊታችሁ ፊዚካላቸው በእናንተ አቅም አይደለም። ምንም አታካበዱ፣ አትጨማመሩ። ይኸው ስሙ፣ እግዚአብሔር ከፈለገ ይኸው ስማ፣ ፊቱ እንዳለ ድንጋይ የሚመስሉ ሰውዬ ቆንጆ አድርገዋል። አንተ እኔ ቆንጆ ነኝ እያልክ ራስህ ስማ እንደ ቢ እያልክ ያለው ፊቱ ይኸው ድንጋይ የሚመስሉ ሰውዬ እግዚአብሔር መርጋል። ያ ድንጋይ የሚመስሉ ሰውዬ ብራንድ የሆነ ቆንጆ አድርገዋል። እስኪ አንድ አሜን በሉት። ስለዚህ የእግዚአብሔር ኃይልና ስልጣን ያለማወቅ ነው። ስጡ ሲባል አትጡም። ወንድሜ ከራሳችሁ ለቀንበር መስበር ከፈለጋችሁ ስጡ። እስኪ እጅ ከፈርጎ ላይ ኤው ስሙ፣ እጃችሁ ይንቀሳቀሳል። ኦኬ ኤው ስሙ፣ ድህነት የማትፈልጉ እጃን ሰውት ላይ ድህነት በጸሎት አይምባር ከቤታችሁ አይወጣም። እጅ አወርዱ። ከቤታችሁ ድህነት በጸሎት አይሄድም። አጸልው። አንዳንድ ሰዎች አላችሁ ድህነት ለማባረር የሚጸሉት። ድህነት በጸሎት አይሄድም። ድህነት በጸሎት እንኳ ቢሄድ አንተ አይደለም አሉ 4 ወር የሚጸልዩ አሉ የለም። ከዛ ሲወጡ ግን ቤት ኪራያቸው የሚከፍለው የሆነ ሀብታም ነው። ካንተ በላይ ስማ፣ ጠዋትም ማታም ቀንም ማታ የሚጸልዩ አሉ። ለምንድን ነው እነሱ ከነሱ ላይ ድህነት ያልተሰበረ? አይሰበርም። እስኪ ድህነት ማባረር የምትፈልጉ ሰዎች እጃን ሰውት ላይ ይኸው ስማ፣ ዝም ብሎ ስጥ። ቤተ ክርስቲያን ስትገባ ማለት ነው። ልክ እንደዚህ ስትገባ እጅ ለገንዘብ ያዝና ወርወረው። ያማቸዋል። እኮ ያማል። ጥሩ አይመጣም። ያማል። ይሄ አትወዱም። ይኸው ስማ፣ ሲጦ ማሰጥ የማትችሉ ከሆነ ለምንድን ነው ለበረከት የሚጸለው? እግዚአብሔር እኮ እንደዚህ ነው ያለው። ይኸው ጸለይ ትባረካል አላለም። ስጥ ይሰጣል ነው ያለው። ነገር ግን ጌታ ጸለይ ትባረካል አላለም ብሎ ነገሩ ምንድን ነው ያለው? አሜን ወይ? እዚህ ቤተ ክርስቲያን ስለ ብር ስለማይጠየቅ ይሄ ብር ስጡ፣ እንደዚህ አርጉት፣ እንደዚህ ክፍያ አለው፣ እንደዚህ ክፍያ አለ ስለማይባል ዝም ሁሌ እኔ ስለሚል 1 ዓመትም 2 ዓመትም 3 ዓመትም 4 ዓመትም ሲመጣ ምንም ብር ጉዳይ ስለማይናገር ስጦታ አልገባችሁ መሰለኝ። እኔ ግን እኮ እሰጣለሁ። እስኪ የዚህ ልጅ ቤተ ክርስቲያን ይውት ከቤዝሜንት ጊዜ የነበራችሁ ከቤዝሜንት ጀምሮ እስከዚህ ቦሌ ድረስ
ነቢይ ጆይ ይሰጣል ወይ አይሰጥም ብሉና ቼክ አድርጉት። ከዛ ከቤዝሜንት ከ2000 እና ከ1000 ብር ለዘማሪ ክፍያ ጠፍቶ ገንዘብ የማይከፈልበት ጊዜ እኔ ራሴ አውጥቼ እሰጣለሁ። ለዘማሪ 1000 የሚከፈልበት ጊዜ በሌለበት ጊዜ እኔ ግን ዴሊ ለሰዎች ብር እሰጣለሁ። አይታችኋል። ፊጋም አንድ ጊዜ 4-5 ጊዜ ለሰዎች ብር ሰበስባለሁ። እናንተ በረከት ምን እንደሆነ ብታውቁ እኔ ነበር መከተል ነበራችሁ። እኔ ለእናንተ ብር የማይጠየቀው ሰማይ ብር ስላለው ነው። አሜን ብል እስኪ። ይወስማ ወንድሞቼ፣ ለመባረክ መስጠት አለባችሁ። ስለዚህ ስሙ። እኔ ዝም ያልኩት መንገዱ ስለገባኝ ነው። እኔ ከየት በኩል እንደሚቀበል ስለሚገባኝ ነው፣ ስለሚገባ ነው። ለዛ ነው የገባኝ። እኔ ከእግዚአብሔር እንደሚቀበል አውቃለሁ። ለዛ ነው ለሰው ሰጣለሁ። ስጦታ የሚባለው እኔ ስለሰበኩ አይደለም የሚገባ፣ አእምሮ እግዚአብሔር ከከፈተ ነው የሚገባ። ይወስማ እቺ ሴትም እኮ እኔና ልጄ በልተ ምን ሞት ነው አለችው። ነብዩ አምጪ ነው አላት። እንካ አለች። ከዛም በኋላ እግዚአብሔር ከላዩ ላይ ድህነቱ ሰበረው። የእግዚአብሔር ኃይልና ስልጣን ያለ መረዳት ነው ኪሳችሁ ራሱ ጣብ የማይሉ። በቃ ስጦታ ማትወዱ ካላችሁ እዚህ ውስጥ ማለት ነው ማሰጥ። በዛው ስጦታ ማለት 100% ነው። ኤልጄ ቤተክርስቲያን ላይ ብር ስለማይጠየቁ ዝም ማለት አንተ አይገባም። ስጦታ እኔ የሚባርከው ሲሰጥ ነው ብለ መስጠት አለብህ ዝም ብሎ። ምክንያቱም ቃሉ የሚለው ስጥ ይሰጣል ነው የሚለው። እቺ ፕላትፎርሙ አይቀየርም። ጾም ግባ ትባረካለህ የሚል ቃል አልተጻፈም። ይወስማ ጸለይ ኃይል ታገኛለህ፣ ብርቱ ትሆናለህ፣ የጠላቶች ደጅ ታሸንፋለህ አለ እንጂ ጸለይ ብር ይሰጣል አላለም። ይወስሙ የበረከት ዓለም የሚታስከፍተው በስጦታ ነው። ነካርግና የበረከት ዓለም የሚከፈተው በስጦታ ነው ብሉት። ሲሰጥ ግን በእግዚአብሔር ዘንድ እንደሆነ ማመን አለብኝ ብሎ ንገሩት። ይኸው ሲዘራ የት ላይ እንደሚዘራ ማወቅ አለብኝ። ኢየሱስ ጌታ ነው። ስለዚህ የእግዚአብሔር ኃይልና ስልጣን ያለ መረዳት ነው የብዙ ሰዎች ክሳራ ውስጥ የገባችሁ። አገልግላችሁ ፈቀቅ የማይል፣ ጸልያችሁ ፈቀቅ የማይል፣ ሰርታችሁ ፈቀቅ የማይል፣ ምንም ፈቀቅ የለም። እዛው ነው። ዛሬ በጌታ በኢየሱስ ስም የእግዚአብሔር ኃይል ይነካቸዋል። መከራ በኢየሱስ ስም ትረሳላችሁ። መርገምን በኢየሱስ ስም ትረሳላችሁ። ይኸው ስሙ። ስኬታማ መቼ ነው የምትሆነው? ስኬታማ መቼ ነው የምትሆነው? የአንድ ሰው ጌታ ቤት ውስጥ እያገለገለ 4 ዓመት 3 ዓመት 2 ዓመት እዚህ ሴም ከሆነ ያ ሰው አይለወጥም። ከዛ ሰውዬ ጋር ስትቀመጥ ወንበር ራሱ እሱ ከዚህ ከተቀመጠ አንተ ይዘህ ተቀመጥ። መንፈሱ ነው ሼር የሚያደርገው። ይሄ ምን መንፈስ ነው? ድንክ መንፈስ ነው። ድንክ መንፈስ ሰቃቸው። ድንክ መንፈስ የዝጋበቃ ይላል እኮ ድንክ ይላል። ድንክ ይላል የዝጋበቃ ነው የሚለው። ሀጭር ማለት ሀጭር ማለት ምንድነው? ይሄ አሁን የቁመት ሀጭር ይሄ አይደለም። አካሄዱ ሀጭር፣ እምነቱ ሀጭር፣ ሁሉ ነገር ሀጭር የሆነው ይሄ ቁመቱ አይደለም። የስጋዩ ቁመት አይደለም። ይሄ የኖርማል ሀጭርና ረጅም አይደለም። መንፈሳዊ ሀጭር፣ እምነቱም ሀጭር፣ ተስፋም ሀጭር፣ አካሄዱም ሀጭር፣ ሩጫም ሀጭር ነው። እነዚያን ሰው ምንድነው ሁሌ ሾርት ወይ ይፈልጋሉ እንጂ ሎንግ ወይ አይፈልግም። ዛሬ በረጅም መንገድ ትሮጣለህ፣ ታሸንፋላችሁ። ስለዚህ ኃይልና ስልጣን የሚባለው በእግዚአብሔር ፊት ላይ ማመን ከጀመራችሁ መጀመሪያ ምንድነው? ከሌለ ነገር ለተነስታችሁ እግዚአብሔር ከባዶ ነገር ለተነስታችሁ ማመን ስትጀምሩ ነው እግዚአብሔር የእናንተ ባዶ ነገሩ እየሞላ የሚሄደው። ዛሬ ማስከኞ እግዚአብሔር ባዶ ነገራችሁ ይሞላዋል። ባዶ ኢኮኖሚያችሁ ይሞላል። ባዶ መንፈሳችሁ ይሞላል። በጸሎት ባዶ የሆናችሁ የእግዚአብሔር ኃይል ይሞላችኋል። በተለያዩ ነገር ባዶ የሆናችሁ የእግዚአብሔር ኃይል ይሞላችኋል። የምትጀምሩ ነገር በእምነት ጀምሩ። የትኛው ነገር ልትጀምር ትችላለህ? መጀመር ካልፈራ መጨረስ እንዳትፈራ። ኢየሱስ ጌታ ነው። ስለዚህ በህይወታችሁ ውስጥ ኃይልና ስልጣን ማለማመድ አለባችሁ። ኃይልና ስልጣን የሚባሉ ጻፉ። ኃይልና ስልጣን ማለማመድ አለብኝ ብሎት ስለ ኃይልና ስልጣን እግዚአብሔር ኃይል ካወቀ ደግሞ ወንድሜ እኮ አንተ የምታደርገው ነገር ሁሉ ከስራሉ ብሎ አታደርግም። ለዛ እኮ አንተ ሀብታም ትሆናለህ ስትሉ ሰው የሚጠራጠረው እኮ የእግዚአብሔር ኃይልና ስልጣን ስላላወቁ ነው። እግዚአብሔር ሲናገርበት ሰምተህ ከሆነ
ትልቁ ትንቢት እግዚአብሔር ሲናገር አይ ይሄ ነገር እኮ ልክ አይደለም፣ እዛ ቤት እኮ የትንቢት ውፍረት በስማ እዛ ቸርች ካይዳችሁ የትንቢት ውፍረት የሚያክል ትንቢት ውፍረት ነው የሚነገረው ያለ። ምክንያቱም እግዚአብሔር ስለምትጠራጠር ነው ትንቢት ማመን የማትችለው። ለዛ እኮ ነው እግዚአብሔር ይባረካል ስትል እንዴት ትላለህ? አይገባው። ለዛ እኮ ነው ጌታ አሁንም ዛሬ እኮ በተለያየው ሰዎች ማላይ ጌታ ላንተ ሲናገር ሰዎች ማመን የማይችሉ ሰዎች ያለበቱም ተዘግቶባል፣ ላንተም ተዘግቶባል። በተዘጋበት ነገር ላይ ጌታ ደግሞ ሲናገር ሰው አምንም። እግዚአብሔር ግን በተዘጋበት ነገር ላይ ሲናገር ያ በሩ ሳይከፈት እንዴት አድርጎ እንደሚያወጣ ያውቃል። ዛሬ በዚህ በከበቡበት መንደር ላይ እግዚአብሔር እናንተ ያውጣል። እግዚአብሔር የእናንተ ኢኮኖሚ ያውጣል። እናንተ እግዚአብሔር መንፈሳችሁ ያውጣዋል። እና ሁሌ ማመን አለባችሁ የእግዚአብሔር ኃይልና ስልጣን። ምንም ነገር ውስጥ ብትሆኑ እንኳ ከዛ ነገር ታሸነፋላችሁ። ምክንያቱ እግዚአብሔር ከናንተ ጋር አለ። እስኪ እግዚአብሔር ከኔ ጋር አለ ብሉት። በምንም ነገር ጌታ ሊናገር ይችላል። አንድ ሰው መጣና አሁን አንተ እግዚአብሔር አውሮፕላን ተገዛለ ብል አደንገጠው ልደንገጥ ከለ አንተ አካውንት ላይ 1000 የሌለ ሰው አውሮፕላን የሚያይል ነገር አንተ ላይ ዱብ ሲል ድንግት ይላል። እንዳደንገጠው አውሮፕላን ከተባለው ባንተ ኃይል አይደለም በእግዚአብሔር ኃይል ነው። እየሰማችሁ ነው? አንዳንድ ጊዜ አላያችሁም? አንድ ሰው ምንም ነገር የለም መጣ እግዚአብሔር እኮ ነገ ሪል ስቴት ገነባለ ለደሆች እንደዚህ የሰራ ይሰጣል። ዛሬ ሰውየው እኮ ቤት ውስጥ ምንም ነገር የለም ዱቄት የለው። እግዚአብሔር ሪል ስቴቶች እየገነባለ ሰው ይሰጣል ሲል አዎ ሪል ስቴት 4 ክላስ መኪራይ መከፈል ያልቻለ ሰውየው ሪል ስቴት ሲሉ አስቡ። ያ ጊዜ ባንተ አቅምና ባንተ ማይንድ ካየ በጣም ትፈተናለህ። ከባድ ፈተና ነው የምትፈተነው። እግዚአብሔር ዞር ብለህ ትጠረጥራለህ። ዛሬ የሁለት እንቁላልና የሁለት ዳቦ መገዣ ሱቅ ላይ ሄደ መገዣ ብር የሌለ ሰውየው ሪል ስቴት ጌታ ስል ይከብዳል። እሱም ያቺ ትንቢት ከሰማይ ነው። አሜን በል። ምክንያቱ እግዚአብሔር አንተ ያለበት ሳይሆን የሚነገረው አንተ የሚደርስበት ነው የሚነገረው። አንዳንድ አገልጋዮች አገልጋይ ትሆናለህ ብለው ጌታ ሲናገር አሜን ይላሉ። ግን ቻሌንጁ ድልድዩ አይነግርም እግዚአብሔር። አነሶች አልኩ ነብይ ትሆናለህ ሲሉ አይ አሜን ነው እግዚአብሔር ተናግሮኛል ነብይ ነኝ ይላል። እግዚአብሔር ብዙ ሚሊዮን ህዝቦች ፊት ለፊት ላይ ቆመ ሲታገል አሜን ነው አይቼዋለሁ ተናግሮኛል ጌታ ይላል። እግዚአብሔር ብዙ ክራንቾቹ ሲፈወሱ አይቻለሁ አሜን ነው አይቼዋለሁ እግዚአብሔር ሰው ፕሮፌሰር ይላል። ይሄ ነገር እግዚአብሔር ክራንቹ ሲፈወስ ሰዎች የሚጽፉ ካላንደር ላይ የሚጽፉ ይሄ ሰዎች ፌስቡክ ላይ የሚለጠፈው ስድብ አላሳየው። ከዛ ወደ አገልግሎት ስትገባ ደግሞ የምትበላ ነገር አተ በባዶ ሆድ ስትተኛም አላሳየው። እንደዚህ አያሳየው። ከዛ ደግሞ ዱላም አያሳየው። ዱላ ካሳየማ ይቅርብኝ ይሄ ነገር ይላል መጀመሪያው። ስለዚህ አያሳየው። አንተ ሞቅ ልብ የሚያደርገው ምንድነው? አንተ የሚሊዮኖች አባት አሜን ነው። ምክንያቱ የቢሊዮን አባት ነኝ ነው እንጂ የምታምነው አይ እግዚአብሔር ሰው ስትሄድ ድልድዩ ይሰበራል። ከዛስ ውጋለሁ። ከዛስ ከባድ ውጋለሁ። ወደ 3 ሚሊዮን መጻኢት አንተ ላይ ጻፋለ። መጀመሪያ መጥፎ ይቅርብኝ ሊኖር እኔ ለሚስቴ ይቅርብኝ ትላለህ። እግዚአብሔር ውጣ ስል መንገድ ላይ ያለው እሾኮች አያሳይም። ብዙ ሰዎች እኮ አገልግሎት ውስጥ ከገባችሁ በኋላ አገልግሎት ሚጥሚጣ የሆነባችሁ ሰዎች አለ የለም? እውነት ይሄ ስቶፍ ታውቃችኋል? ስቶፍ ይኸው ስማ በሚዲያ ስታይ አይመስልም፣ በመጽሐፍ ስታይ እንደዚህ አይመስልም። እና ልክ ወደ አገልግሎት ስትገባ የጋለ ስቶፍ ላይ እንደተቀመጥክ አድርገው የሚታስቡ ሰዎች አሉ። ያቃጥለዋል። በጌታ በኢየሱስ ጌታ ሆይ እርዳኝ፣ ባንተ ቤት ውስጥ ሰንቼ እንድኖር እርዳኝ። ስማ ወንድሜ ትጋገራለህ፣ ትበስላለህ። አሜን በል።
ጎና ላይ ጨበጥ አድርግና እየተጋገርክ ነው ግን ትመስላለህ ይመስለኛል በሉት። እግዚአብሔር ጋግሮ ከጋገረ በኋላ ምን ያደርጋል? ያበስለዋል። ይኸውስ ወንድሞቼ የእግዚአብሔር ኃይልና ስልጣን ካወቃችሁ ወይ ደግሞ የእግዚአብሔር ኃይልና ስልጣን ካመናችሁ ቼንጅም ቻሌንጅም እግዚአብሔር ከእናንተ ጋር አለ። አሜን። በማጣትም በማግኘትም እግዚአብሔር ከእናንተ ጋር አለ። አሜን። ጎናችሁ ጨበጥ አድርግና አገልግሎት ስትጀምር ስቶፍ ይመጣል በሉት። በደም ያቃጥላል በሉት። ኤሌክትሪኩ ይጨምራል በሉት። በደም ይለኮሳል በል። ኃይል በደም ይጨምራል በል። መጀመሪያ 1 ያረጋል፣ 2 ያረጋል፣ 5 ያረጋል፣ 8 ያረጋል፣ 10 ያረጋል። ወይ ትቀልጣለህ ወይ ትቀራለህ። የቱ ነህ? አገልግሎት ጀምራችሁ ድንግርት የምትሉ ሰዎች እግዚአብሔር በራሱ ቤት ውስጥ ፒኤችዲ እና ማስተርስ እና ዲግሪ የሚያስተምረው ዩኒቨርሲቲ አለ። ቸርች ውስጥ የእግዚአብሔር ቤት ውስጥ ዲፕሎማሲም አለ፣ ዲግሪም አለ፣ ሁለተኛ ዲግሪም አለ፣ ማስተርስም አለ፣ ፒኤችዲም አለ። ምን አልኩት? ዲፕሎማ አለ፣ ዲግሪ አለ፣ ሁለተኛ ዲግሪ አለ፣ ማስተርስ አለ፣ ፒኤችዲ አለ። በዚህ ልክ ነው እድገቱ። ወደ ዶክተር ሳትማሩ ፒኤችዲም አለ። እድገት ይሄ ነው። እና ልክ ስትገባ መጀመሪያ ምንም አይመስልም። በስማም አገልጋይ ጌታ አረገኝ እንኳ ሃሌሉያ ቸርች ትደር ሃሌሉያ ጌታ እግዚአብሔር ይባርክ ቸርች እኮ አገልጋይ አረገኝ ጌታ እኮ አገልጋይ ነው ብሎኛል። ሄዶ ለሚስቱ ለሊትም ነው እየነገረ ያድራል። ሚስቱ ምን አለ? አገልጋይ አለ ጌታ። እውነት ብል እውነት እግዚአብሔር ምስክሬ ነው። እግዚአብሔር ዛሬ እኮ ተናገረኝ። በስማም ነብይ ነው አይደለም ያለው? አዎ ነብይ ነው ያለው። እግዚአብሔር ዛሬ እኮ ወንጌል ላይ ነው የወረ ወንጌል መድረክ ሜዳ ላይ እየሰበክ በጥፊም ትመታለህ፣ ጉድ ይደረጋል። ወንጌል ላይ ብሎኝ ለምን ትመተኛለህ አልነገረም እንዳትበል። እሱ ስቶፉ ነው፣ ስቶፉ ነው፣ ስቶፉ ነው። ወዳቸዋለሁ። ለእግዚአብሔር ክብር። እጃችሁ ከፍ አድርጉ ወደ ላይ። በጌታ በኢየሱስ ስም ጌታው አመሰግናለሁ። ስለዚህ ጊዜ ከፍ በል። ኢን ጂሰስ ኔም አሜን።